በመካከለኛው ምስራቅ ምድር ላይ ለዘመናት ሲነድ የቆየው የጥላቻና የውጥረት እሳት ዛሬ ወደማይመለስበትና መላውን የሰው ልጅ ወደ ጥልቁ የጥፋት ገደል ወደሚገፋ አደገኛ ምዕራፍ ተሸጋግሯል። እንደ አውሮፓውያን አቆጣጠር የካቲት 28 ቀን የተቀሰቀሰውና አሜሪካና እስራኤልን ከኢራን ጋር ፊት ለፊት ያጋጨው ታሪካዊ ጦርነት ገና ጭሱ ሳይበን በቴህራን ቤተ መንግሥት የተሰማው ዜና መላውን ዓለም አሸብሯል። በቅርቡ ከሞቱት አባታቸው አያቶላህ አሊ ካሚኒ መንበሩን የተረከቡት አዲሱና የማይገመቱት የበላይ መሪ አያቶላህ ሙስጠፋ ካሚኒ የኢራንን ወታደራዊ መዋቅር ከመከላከያነት ወደ ፍጹም አጥቂነት የሚቀይርና ዋሽንግተንና ቴል አቪቭን ለዘላለም እንቅልፍ የሚነሳ አዲስ የወታደራዊ መሪው ስምሪት በይፋ አውጇል። ይህ ሹመት ተራ የሥልጣን ሽግግር ሳይሆን ቴህራን ለቀጣይ 10 ዓመታት የሚዘልቅ መጠን ሰፊ ጦርነትን ለማካሄድና የምዕራቢያንን የበላይነት ለመቅበር የወሰነችበት የታሪክ መለከት ሆኗል። እነዚህ 6 አዳዲስ ጄኔራሎች በአሜሪካና በእስራኤል ላይ የተጋረጡ እውነተኛ የጥፋት መላእክት ሆነው ብቅ ብለዋል። የዚህ አዲስና አስፈሪ ወታደራዊ ስምሪት ቁንጮ የአሜሪካና የእስራኤል ትልቁ ቅዠት ሆኖ የተሾሙት ሜጀር ጄኔራል አህመድ ቫሂዲ ናቸው። ቫሂዲ የኢራን አብዮታዊ ዘብ IRGC ዋና አዛዥ ሆኖ መሾማቸው ለምዕራቢያን እጅግ ዘግናኝ መርዶ ሆኗል። ቫሂዲ ተራ ወታደራዊ መሪ አይደሉም። እርሳቸው የዛሬ 40 ዓመት አብዮታዊ ዘቡ ገና ሲመሰረት በውስጡ የነበሩ የጥፋት ስልቶችን በደምና በሳት የተማሩ የታሪክ አውሬ ናቸው። ይበልጥ አደገኛ የሚያደርገው ደግሞ ቫሂዲ ከ1988 እስከ 1997 እንደ አውሮፓውያን አቆጣጠር ባሉት ዓመታት የቁዱስ ኃይል መሪ ነበሩና በአሁኑ ወቅት የእስራኤል መሪዎች እንቅልፍ የሚነሳውን ሂዝቦላህን ጨምሮ የተለያዩ የታጠቁ ቡድኖችን ከስር መሠረታቸው የገነቡ ሰይጣናዊ ስትራቴጂስት እንደሆኑ ይነገርላቸዋል። ዛሬ ቫሂዲ በየካቲቱ የአሜሪካ ጥቃት ለተገደሉት መሐመድ ባክፑር ተተኪ ሆነው ሲመጡ አዲሱ መሪ ሙስጠፋ ካሚኒ የሰጧቸው ትዕዛዝ መላውን ዓለም የሚያስደነግጥ ነው። በጠላት ላይ ኃይለኛ አጥቂ ኦፕሬሽኖችን ማካሄድና እስራኤልን በጽኑ መከላከል። ይህ የትዕዛዝ ቋንቋ ለውጥ አሜሪካና እስራኤልን በከፍተኛ ሁኔታ አስደንግጧል። እስካሁን ኢራን ትከተል የነበረው ስትራቴጂ ከተመታን እንመታለን የሚል የአጸፋ እርምጃ ነበረ። አሁን ግን በቫሂዲ የሚመራው ሰራዊት ጠላት ጥቃት ለመሰንዘር ሲያስብ ቀድሞ የመምታትና ጠላትን የማዳከም አዲስ ወታደራዊ ተልዕኮ ሰጥቶታል። የዓለም አቀፍ የፖለቲካ ተንታኞች እንደሚሉት ይህ ሹመት የትውልድ ሽግግር ሳይሆን የድሮቹና እጅግ ጽንፈኛ የሆኑትን የአብዮቱ ጠባቂዎች ዳግም ወደ ስልጣን በማምጣት ጦርነቱን ተቋማዊ የማድረግ ሙከራ ነው። ቫሂዲ የኒውክሌር ቴክኖሎጂን የሚሳኤል አቅምንና ስውር ጥቃቶችን ማቀናጀት የሚታወቁ በመሆኑ ቀጣዩ የእስራኤልና የአሜሪካ ስጋት ከመቼውም ጊዜ በላይ የከፋ እንደሚሆን እሙን ነው። የቫሂዲ ወደ ስልጣን መመለስ ማለት የአጥፍቶ መጥፋት ጥቃቶችና በሚሳኤል የታገዙ የከተማ ውድመቶች አሜሪካና እስራኤልን የሚቀበሏቸው አዲሱ እውነታዎች ናቸው ማለት ነው። ከቫሂዲ ጎን ደግሞ ሌላኛው የሞት መልአክ የሚመስሉት ሜጀር ጀነራል አሊ አብዱላሂ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ተሹመዋል። አብዱላሂ በአብዮታዊ ዘብ ውስጥ ለዓመታት የስለላና የስትራቴጂ ክፍሎችን ሲመሩ የቆዩ የአሜሪካን ወታደራዊ ድክመት እንደ መዳፉ የሚያውቁ ሰው ናቸው ይባልላቸዋል። ከእርሳቸው ጋር ምክትል ሆነው የተሾሙት ብርጋዴር ጀነራል ኪዮማርስ ሄዳሪ ደግሞ የኢራን የምድር ጦርን ለዓመታት ሲመሩ የቆዩና ሰራዊቱን ለዘመናዊ የመሬት ውጊያ ያዘጋጁ አዛዥ ናቸው። ይህ ጥምረት የሚያሳየው ኢራን በአየርና በሚሳኤል ብቻ ሳይሆን አስፈላጊ ሆኖ ከተገኘ በቀጥታ የመሬት ውጊያ ውስጥ ለመግባትና በቀጠና ያሉትን የአሜሪካ የጦር ሰፈሮች ለመቆጣጠር ያላትን ጥልቅና ሰፊ ዝግጅት ነው። እነዚህ መሪዎች አሜሪካንን በገዛ ላቧ እንድታነቅ የሚያደርጉ ስልት ወጥመዶችን እያዘጋጁ ይገኛሉ። የባህር ኃይሉ ጉዳዩም ሌላኛው የዋሽንግተን ትልቁ ስጋት ሆኗል። ሪር አድሚራል አሊ ኦዝማኢ የኢራን አብዮታዊ ዘብ ባህር ኃይል አዛዥ ሆኖ ተሹመዋል። ኦዝማኢ በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ አካባቢ ለዓመታት የአሜሪካን መርከቦች ሲያሳድዱና ሲያሰቃዩ የነበሩ በባህር ላይ ያልተመጣጠነ ውጊያ ጥበብ የተካኑ አደገኛ ሰው ናቸው። የእርሳቸው ሹመት ለዓለም የነዳጅ አቅርቦት ትልቅ መርዶ ሆኗል። ቴህራን የሆርሙዝ ወሽመጥን በመቶዎች በሚቆጠሩ ፈጣን ጀልባዎችና በትከሻ በሚተኮሱ ሚሳኤሎች የመዝጋት እቅዷን ለኦዝማኢ አሳልፋ ሰጥታለች። የአሜሪካ የጦር መርከቦች ከእንግዲህ በፋርስ ባህረ ሰላጤ ሲዘዋወሩ የኦዝማኢን ስውር ፈንጂዎችና የድሮን ጥቃቶች በከፍተኛ ሽብር መጠበቅ ይኖርባቸዋል። ይህ ሹመት የዓለምን ኢኮኖሚ የልብ ትርታ በኢራን እጅ ውስጥ የከተተ ድርጊት ነው። በውስጥ ደህንነት በኩል ደግሞ እጅግ የሚፈራውና የሚጠላው ሁሴን ታኢብ የባሲጅ ሚሊሻ መሪ ሆኖ ተሹሟል። ታኢብ የኢራን የስለላ መዋቅር ቁንጮ የነበረና ማንኛውንም አይነት የውስጥ ተቃውሞ በብረት እጅ በመጨፍለቅ የሚታወቅ ጨካኝ ሰው ነው። የእርሱ
ወደ ስልጣን መመለስ የሚያሳየው አዲሱ የበላይ መሪ ሙስጠፋ ካሚኒ በውጭ ግንባር ከአሜሪካ ጋር ጦርነት ሲያካሂዱ በውስጥ በኩል የሚነሳን ማንኛውንም አይነት ህዝባዊ አመፅ በንጹሐን ደም ለማጥፋት መወሰናቸው ነው። ይህ ማለት ኢራን ወደ ፍጹም ወታደራዊ አምባገነንነት ተሸጋግራለች ማለት ነው። የውስጥ ደህንነቱ በታኢብ የጭካኔ በትር ሲጠበቅ ሰራዊቱ ሙሉ ትኩረቱን አሜሪካና እስራኤልን በማጥፋት ላይ እንዲያደርግ ሰፊ መንገድ ይከፍትለታል። የድርጊትም የኢራን ህዝብ እንደ ጋሻ በመጠቀም ለምዕራቢያን ጥቃት ምላሽ ለመስጠት የታለመ ነው። ይህን ሁሉ ወታደራዊ ማሽን በስትራቴጂና በፖለቲካ የሚዘውረው ደግሞ ሌላኛው ታሪካዊ ሰው መወሰን ረዛኢ ናቸው። ረዛኢ የኢራን ብሔራዊ ደህንነት ምክር ቤት ጸሐፊ ሆነው ተሹሟል። ረዛኢ ለ16 ዓመታት አብዮታዊ ዘቡን በበላይነት የመሩ የአሜሪካና የእስራኤልን ፖለቲካ እንደ መጽሐፍ የሚያነቡ ብልህ መሪ ናቸው። የእሳቸው ሹመት ከምዕራቢያን ጋር የሚደረገው ድርድር ከእንግዲህ በዲፕሎማቶች ሳይሆን በጦር አዛዦች ትዕዛዝ የሚመራ መሆኑን ያረጋገጠ ነው። ረዛኢ ድርድርን እንደ ሰላም መንገድ ሳይሆን እንደ ጦርነት ስልት የሚጠቀሙበት በመሆኑ አሜሪካ ከእንግዲህ ከኢራን ጋር በጠረጴዛ ዙሪያ የምታገኘው ድል እንደማይኖር ግልጽ ሆኗል። እነዚህ 6 የሞት ጄኔራሎች ተሰባስበው የሙስጠፋ ካሚኒን አዲሱን የጦርነት ስነ ህንፃ ገንብቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት እነዚህ መሪዎች በቅርቡ በተጫኑብን 2 ጦርነቶች ልምዳቸውን ያረጋገጡ ናቸው። ይህ አባባል ቴህራን ለቀጣይ ትልቅና አውዳሚ ጦርነት ራሷን እያዘጋጀች መሆኗን የሚጠቁም ነው። አሜሪካና እስራኤል ለዓመታት የገነቡት የመከላከያ አጥር አሁን በእነዚህ 6 ሰዎች ስልታዊ ጥቃት ሊፈራረስ ጥቂት ጊዜያት ብቻ ቀርተዋታል። ጀኔራል ቫሂዲ አሁን ትኩረት ያደረጉት የመጀመሪያው ሞት በሚባለው ስልት ላይ ነው። ይህም ማለት እስራኤል ጥቃት ለመሰንዘር ብታስብ ኢራን ቀድማ በሺዎች የሚቆጠሩ ሚሳኤሎችና ድሮኖችን በማዝነብ ጠላትን ሽባ ማድረግ ነው። ይህ ስልት የእስራኤልን የማይበገርነት አፈታሪክ ለአንዴና ለመጨረሻ ጊዜ የሚቀብር ይሆናል። አሜሪካን ብትሆን በመካከለኛው ምስራቅ ያሏት 50 ሺህ ወታደሮች አሁን በቫሂዲና በአብዱላሂ የሚሳኤል ኢላማ ውስጥ ወድቀዋል። እነዚህ አዳዲስ ሹመቶች የሚያሳዩት አንድ መራራ እውነት አለ። ኢራን ከጦርነት ስሜት ለመውጣት ምንም አይነት ፍላጎት የላትም። ይልቁንም ጦርነቱን እንደ መደበኛ ጊዜ በመውሰድ መላውን ቀጠና ወደማይወጡበት የቀውስ አዙሪት እየከተተች ትገኛለች። ሙስጠፋ ካሚኒ የአባታቸውን ስልት በመቀየር ይበልጥ ጨካኝ፣ ይበልጥ ስውርና አጥቂ የሆነ ሰራዊት ገንብተዋል። የእነዚህ መሪዎች በስልጣን ላይ መቆየት ማለት በመካከለኛው ምስራቅ ሰላም የሚባለው ቃል ለዘላለም ተቀብሯል ማለት ነው። የእስራኤልና የአሜሪካ የስለላ ድርጅቶች እነዚህን 6 ሰዎች እንደ አፖካሊፕስ ፈረሰኞች እየተመለከቷቸው ይገኛሉ። እያንዳንዱ እንቅስቃሴያቸው የአሜሪካንን ብሔራዊ ደህንነት በመቃብር አፋፍ ላይ የሚያስቀምጥ ነው። አሜሪካና እስራኤል አሁን ያለባቸው አማራጭ እጅግ ውስብስብና አድካሚ ነው። በእነዚህ 6 አንጋፋና በጦርነት በበሰሉ ጀኔራሎች የሚመራውን የኢራን ሰራዊት ለመመከት አሜሪካ በቢሊዮን የሚቆጠር ተጨማሪ መዋዕለ ንዋይና አዳዲስ የቴክኖሎጂ ውጤቶችን ማሰለፍ ይኖርባታል። ነገር ግን የኢራን ሰራዊት አሁን የደረሰበት የአሲሜትሪክ ውጊያ ጥበብ ማንኛውንም ዘመናዊ መሳሪያ ዋጋ ቢስ የማድረግ አቅም አለው። ቫሂዲና ጓደኞቹ ጦርነትን የሚረዱት እንደ ቼዝ ጨዋታ ሳይሆን እንደ ህልውና ትግል በመሆኑ ለድል ሲሉ ማንኛውንም መስዋዕትነት ለመክፈል ዝግጁ ናቸው። ይህ ደግሞ አሜሪካ ከዚህ ቀደም ከገጠሟት ጦርነቶች ሁሉ እጅግ የከፋ ያደርገዋል። የኢራን አዲስ ወታደራዊ እዝ ለዓለም ሰላም ትልቅ ስጋት ቢሆንም ለቴህራን ግን የህልውና ዋስትና ነው። እነዚህ መሪዎች የአብዮቱን እሳት ለሚቀጥሉት ትውልዶች ለማስተላለፍ ቃል የገቡ ናቸው። ዋሽንግተንና ቴልአቪቭ ዛሬ የሚመለከቷቸው እነዚህ 6 ሰዎችም የነገ የቤተ መንግስቶቻቸውን ግድግዳ የሚያናውጡ የሚሳኤል ትእዛዞችን የሚሰጡ የጥፋት መሐንዲሶች ይሆናሉ። የመካከለኛው ምስራቅ ሰማይ ዛሬ በጭስ ተሸፍኗል። ነገ ደግሞ በእነዚህ መሪዎች እጅ በሚለቀቀው እሳት ሊለበለብ ጥቂት ሰከንዶች ብቻ ቀርተውታል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት አሁን በገዛ እጃቸው ወደሚመራው የውድቀት ማዕበል እየተቀየረ ነው። የኢራን ጀነራሎች አሜሪካንን የወረቀት ነብር በማለት እየጠሯት ሲሆን በተግባር ግን ምድሪቱን ወደ መቃብር ስፍራነት ለመቀየር ዝግጅታቸውን አጠናቀዋል። የሙስጠፋ ካሚኒ አዲስ ወታደራዊ ሹመት ለዓለም የሰጠው ግልጽ መልእክት አለ። ጦርነቱ ገና አልተጀመረም። እነዚህ 6 ጄኔራሎች ለሰላም ድርድር ሳይሆን ለታላቁ አርማጌዶን የተሰለፉ የጦር አውሬዎች ናቸው። አሜሪካና እስራኤል አሁኑኑ ስልታቸውን ካልቀየሩ በቫሂዲና በረዛኢ በሚመራው የጥፋት ማዕበል ውስጥ ተውጠው መቅረታቸው የማይቀሬ የታሪክ ሀቅ ነው። የኢራን ሰራዊት ዛሬ ከምንጊዜውም በላይ ጠንካራ፣ ይበልጥ ታማኝና አጥቂ ሆኖ ተገንብቷል። ይህ ደግሞ ለምዕራቢያን የታሪክ ትልቁ ቅዠት ነው። እውነቱ መራራ ቢሆንም በመካከለኛው ምስራቅ አዲስና እጅግ አደገኛ ዘመን ዛሬ በይፋ ተጀምሯል። የአዲሱ መሪ የብረት ክንድ ዛሬ ዋሽንግተንና ቴልአቪቭን እያንቀጠቀጠ ይገኛል። የጥፋት መለከቱ እየተነፋ ነው። የሚሰሙት ግን ጥቂቶች ናቸው።
ይህ ታላቅ ወታደራዊ ሽግግር ኢራን ያላትን የኒውክሌር ፍላጎት ለማሳካትም ትልቅ መደላድል ነው። አዲሶቹ መሪዎች በምርምር ማዕከሎቻቸው ውስጥ አተሞችን ለመሰንጠቅና የአቶሚክ ቦምብ ባለቤት ለመሆን የሚያደርጉት ጥረት ለማንም አሳልፈው እንደማይሰጡ ግልጽ አድርገዋል። ይህ ደግሞ እስራኤልን በሕልውና ስጋት ውስጥ የሚከታት ሲሆን አሜሪካም በቀጠና ያላትን ተሰሚነት ሙሉ በሙሉ የሚያጠፋ ነው። በመጪው ዓመት ኢራን የኒውክሌር ኃይል መሆኗን ብታወጅም ዓለም የምትገባበት የጨለማ ዘግት ማብቂያ አይኖረውም። የሙጅተባ ካሚኒ ስድስቱ መሪዎች የዚህ ጥቁር የታሪክ ምዕራፍ ፈጣሪዎች ናቸው። እውነት በመቃብር ውስጥ አይቀርም። የንጹሐን ደም ፍትህን ፍለጋ መጮውን አያቆምም። ቴህራን ዛሬ የጥፋት ማዕከል ሆናለች። አሜሪካና እስራኤል ግን የታሪክ ተጠያቂነታቸውን በደሟ ላይ ሊጽፉ ጥቂት ሰከንዶች ብቻ ቀርቷታል። የሰው ልጅ ካልተመለሰ ከዚህ ሰዓት የሚተርፍ ምንም ነገር አይኖርም። የኢራን አዲስ ወታደራዊ እዝ ከጥቂት ቀናት በፊት በይፋ ስራ የጀመረ ሲሆን የዓለም ሰላም ግን በመጨረሻው ትንፋሹ ላይ ይገኛል። የጥፋት መለከቱ እየተነፋ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ኢራን ዛሬ አሜሪካና እስራኤልን ለማጥፋት ቆርጥ የተነሳች አውሬ መስላለች። ዓለምም ይህንን የታሪክ ውድቀት በድንጋጤ ትጠባበቃለች።